ዩኒፎርሜ እንዴት ነህ? እንዴት ነህ? ከተለያየን ትንሽ ቆየን አይደል? አንተን ያወለቅንለት መኖር ጀምረን እኮ ነው የጠፋነው። ትዝ ይልሃል ያኔ አንተን ለማውለቅ የነበረን ጉጉት? ትዝ ይልሃል ያኔ ቶሎ ለማደግ ትልቅ ሰው ለመሆን የነበረን ናፍቆት? ዩኒፎርሜ አሁን ያ ሁሉ ቀረ። አንተን ያወለቅንለት ህይወት ተጀመረ። ዩኒፎርሜ ህይወት ተጀመረ። አንተን አወለቅንና ኃላፊነት የሚባል ሌላ ዩኒፎርም ለበስን። ሌላ አይገርምም? እሱ ደግሞ ጨካኝ ነው። እንደ ድሮ አንተን በለበስን ጊዜ ለምን አረፈዳችሁ ብሎ ትምህርት ቤት በር ላይ የሚቀጣን የለም። በህይወት መንገድ ላይ ካረፈድን ህይወት ራሷ ደህና አድርጋ ትቀጣናለች። ፈተና አሳይመንት እያልን አሁን አንጨናነቅም። ህይወት ቀን በቀን የተለያዩ ፈተና ላይ ትጥለናለች። አባት፣ እናት፣ ወንድም፣ እህት አጥና እንጂ ያለ ጥንካሬን አይመክረንም። ህይወት በራሷ የግድ ጠንካራ መሆን እንዳለብን በየዕለቱ በየደቂቃው ትነግረናለች። በየጊዜው ግን ለምን አልነገርከንም? ለምን አልነገርከንም? ከኔ በኋላ የሚመጣው ዓለም ጨካኝ ነው ብለህ ለምን እውነቱን አልነገርከንም? እኛ የጠፋነው መኖር ጀምረን ነው። ድሮ እናት አባቶቻችን ለኛ ብዙ ነገር እንዲያደርጉ እንጠብቅ ነበር። አሁን መኖር ስንጀምር፣ አሁን ኃላፊነት የሚባለውን ዩኒፎርም ከለበስን በኋላ እኛ ለእናትና ለአባቶቻችን ብዙ ነገር የማድረግ እቅድና ህልም ይዘን መኖር ጀመርን። ብቻ ከአንተ ጋር የነበረን ጊዜ የህይወታችን ምርጡ ጊዜ ነበር። ምርጡ ጊዜ ብናውቅ ኖሮ እናጣጥመው ነበር፣ እንጫወት ነበር፣ ብዙ ነገር እናደርግ ነበር። አንተን ከላያችን ላይ ስናውልቅ የመጨረሻ እንደሆነ ቢሰማን ኖሮ በፍቅርና በስስት እናውልቅህ ነበር፣ በክብር እናውልቅህ ነበር። እኛ ሰዎች ግን ሁሉም ነገር ካለፈ በኋላ ነው የሚገባን። ካንተ ጋር ምርጥ ጊዜ ነበር። አየህ፣ ይሄንን እኮ ነው የምልህ። ካንተ ጋር አብሮ ብዙ የሄዱ ነገሮች አሉ የማይመለሱ። ያኔም አንተን የለበስነው እኛ ነን። አሁንም ኃላፊነት የሚባለውን ዩኒፎርም የለበስነው እኛ ነን። እስከ መጨረሻው ድረስ እንታገላለን። አንተን በልጆቻችን ተለብሰህ እስክናይ ግን ትናፍቀናል። ግን አንድ ነገር ልንገርህ፣ መኖር የጀመርነው አንተን ያወለቅንለት ነው። አንተን ያወለቅንለት ያኔ ነበር ምርጥ።